አቶ ጌታቸው ረዳም የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያም አቅርበዋል በማለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ወቀሳ አቅርቧል። በሌላ በኩል አቶ ጌታቸው ረዳም ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቁምም እያሉ ይገኛሉ። ሾልኮ የወጣው ሚስጥራዊው ሰነድ ምንድነው? የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ በመሆን በቅርቡ የተሾሙት አቶ ጌታቸው ረዳም በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች አስመልክቶ የተቃውሞ መግለጫ አውጥቷል። በመግለጫው አቶ ጌታቸው ለፋና ቴሌቪዥን የሰጡትን ቃለ መጠይቅ የህግ ልዕልናን ለማረጋገጥ ያለመ ሳይሆን የህዝቡን የትግል ታሪክና ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲል ገልጾታል። በስልጣን ቆይታቸው የታዩ ውድቀቶች ሙሉ በሙሉ ወደ ሌላ አካል ሲያላክኩና ከሳሽ ሲሆኑ ሰንብተዋል ያለው ጽህፈት ቤቱ ይህ ወደ ሚዲያ ፕሮፓጋንዳ የወረደ ኃላፊነት የጎደለው ተግባር ነው ብሎታል። የጽህፈት ቤቱ መግለጫ አቶ ጌታቸው ህገወጥ የሰዎች ዝውውርን አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነት ሳያረጋግጡ ቀርተው አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲል ከሷል። ይህ የአቶ ጌታቸው ረዳ ድርጊት ኃላፊነት የጎደለው ተግባር ነው ያለው መግለጫው ሊያጠቋቸው የፈለጓቸውን ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህና ተጠያቂነት እንዲረጋገጥ የሚደረገውን እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸውን አካላትንና ቤተሰቦቻቸውን ጭምር ለአደጋ የሚያጋልጥ የነውር ነው ሲልም በምሬት ወቅሷል። የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲልም ጽህፈት ቤቱ አቶ ጌታቸው ረዳን ወርፏል። የፕሬዝዳንት ጽህፈት ቤቱን መግለጫ ተከትለው ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳም የተጠናው ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ወደሚመለከተው የበላይ አካል መረጃውን ልክ ያለው ብለዋል። ሚኒስትሩ በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶቹ ከሀገር ወጥተዋል ሲሉም ገልጸዋል። ሰው መሸጥ ለትግራይ ህዝብ የማይመጥን ወንጀል ነው የሚል አገላለጽ በፕሬዝዳንት ጽህፈት ቤት በወጣው መግለጫ ላይ የለም ያሉት አቶ ጌታቸው ሰነዱ ግለሰቦችን ከማጥቃት ባለፈም የህግ ልዕልና እንዲረጋገጥ ያለመ ነው ሲሉ አብራርተዋል። አቶ ጌታቸው በጥናት ሰነዱ የተቀመጠው ሀቅ ነው፣ ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቁምም ሲሉ ተደምጠዋል። ለመሆኑ ሚስጥራዊው ሰነዱ ምንድነው? ከሰሞኑ አንድ ሚስጥራዊ ሰነድ ሾልኮ ወጥቶ ከፍተኛ መነጋገሪያ ሆኗል። በማህበራዊ ሚዲያዎችም በርካቶች እየተቀባበሉት ይገኛሉ። ሚስጥራዊው ሰነዱ የህገወጥ የሰዎች ዝውውር በብዛት ደግሞ ኤርትራውያን በህገወጥ መንገድ ማዘዋወርን የሚመለከትና ሌሎችንም ጉዳዮች ላይ ጠና ሰነድ ሲሆን በአራት ክፍሎች የተከፋፈሉ 69 ገጾች አሉት። በሰነዱ በጥናት የተለዩ የወንጀል ተግባራትም ስልጣንን ያላገባ በመጠቀም በወንጀል የተገኘን ገንዘብ ህጋዊ አስመስሎ በመያዝና በማዘዋወር ሰው ማፈንና መሰወር፣ በህገወጥ መንገድ ሰዎችን ከሀገር ወደ ሀገር ማዘዋወር፣ የመንግስት ስራ ምቹ ባልሆነ መንገድ መምራት፣ ኃላፊነት ባልተገባ መንገድ በመጠቀምና ሙስና መፈጸማቸውን ያረጋግጣል። በሰነዱ በተጠቀሱ የወንጀል ተግባራት በሰራዊት አመራር ያሉ የነበሩ የጄኔራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራር ያሉ አስተዳዳሪዎች፣ ነጋዴዎችና ሌሎች የሚገኙባቸው 270
ለ31 ተጠርጣሪዎች በስምና አድራሻቸውም ተጠቅሷል። ሰነዱ በህገወጥ መንገድ የተዘዋወሩ ኤርትራውያንን ስም፣ የተዘዋወሩበትን ቦታና ቀን፣ ያረፉባቸውን ሆቴሎች እንዲሁም ለህገወጥ ዝውውሩ ገንዘብ ገቢ ያደረጉባቸው የባንክ ሂሳብ ቁጥሮች ሰፍረዋል። የጥናት ሰነዱ የሰው ማስረጃ፣ የድምጽ ቅጂ እንዲሁም በድብቅ የተቀረጸ ምስል ያካተተ እንደሆነም ይዘረዝራል። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረትንሳኤ በቅርቡ ከሀገር መውጣታቸውን አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን ጋር በነበራቸው ቆይታም ተናግረዋል። አቶ ጌታቸው ረዳም የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያም አቅርበዋል በማለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ወቀሳ አቅርቧል። በሌላ በኩል አቶ ጌታቸው ረዳም ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቁምም እያሉ ይገኛሉ። ሾልኮ የወጣው ሚስጥራዊው ሰነድ ምንድነው? የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ በመሆን በቅርቡ የተሾሙት አቶ ጌታቸው ረዳም በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች አስመልክቶ የተቃውሞ መግለጫ አውጥቷል። በመግለጫው አቶ ጌታቸው ለፋና ቴሌቪዥን የሰጡትን ቃለ መጠይቅ የህግ ልዕልናን ለማረጋገጥ ያለመ ሳይሆን የህዝቡን የትግል ታሪክና ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲል ገልጾታል። በስልጣን ቆይታቸው የታዩ ውድቀቶች ሙሉ በሙሉ ወደ ሌላ አካል ሲያላክኩና ከሳሽ ሲሆኑ ሰንብተዋል ያለው ጽህፈት ቤቱ ይህ ወደ ሚዲያ ፕሮፓጋንዳ የወረደ ኃላፊነት የጎደለው ተግባር ነው ብሎታል። የጽህፈት ቤቱ መግለጫ አቶ ጌታቸው ህገወጥ የሰዎች ዝውውርን አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነት ሳያረጋግጡ ቀርተው አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲል ከሷል። ይህ የአቶ ጌታቸው ረዳ ድርጊት ኃላፊነት የጎደለው ተግባር ነው ያለው መግለጫው ሊያጠቋቸው የፈለጓቸውን ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህና ተጠያቂነት እንዲረጋገጥ የሚደረገውን እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸውን አካላትንና ቤተሰቦቻቸውን ጭምር ለአደጋ የሚያጋልጥ የነውር ነው ሲልም በምሬት ወቅሷል። የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲልም ጽህፈት ቤቱ አቶ ጌታቸው ረዳን ወርፏል። የፕሬዝዳንት ጽህፈት ቤቱን መግለጫ ተከትለው ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳም የተጠናው ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ወደሚመለከተው የበላይ አካል መረጃውን ልክ ያለው ብለዋል። ሚኒስትሩ በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶቹ ከሀገር ወጥተዋል ሲሉም ገልጸዋል። ሰው መሸጥ ለትግራይ ህዝብ የማይመጥን ወንጀል ነው የሚል አገላለጽ በፕሬዝዳንት ጽህፈት ቤት በወጣው መግለጫ ላይ የለም ያሉት አቶ ጌታቸው ሰነዱ ግለሰቦችን ከማጥቃት ባለፈም የህግ ልዕልና እንዲረጋገጥ ያለመ ነው ሲሉ አብራርተዋል። አቶ ጌታቸው በጥናት ሰነዱ የተቀመጠው ሀቅ ነው፣ ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቁምም ሲሉ ተደምጠዋል። ለመሆኑ ሚስጥራዊው ሰነዱ ምንድነው? ከሰሞኑ አንድ ሚስጥራዊ ሰነድ ሾልኮ ወጥቶ ከፍተኛ መነጋገሪያ ሆኗል። በማህበራዊ ሚዲያዎችም በርካቶች እየተቀባበሉት ይገኛሉ። ሚስጥራዊው ሰነዱ የህገወጥ የሰዎች ዝውውር በብዛት ደግሞ ኤርትራውያን በህገወጥ መንገድ ማዘዋወርን የሚመለከትና ሌሎችንም ጉዳዮች ላይ ጠና ሰነድ ሲሆን በአራት ክፍሎች የተከፋፈሉ 69 ገጾች አሉት። በሰነዱ በጥናት የተለዩ የወንጀል ተግባራትም ስልጣንን ያላገባ በመጠቀም በወንጀል የተገኘን ገንዘብ
ህጋዊ አስመስሎ በመያዝና በማዘዋወር ሰው ማፈንና መሰወር በህገ ወጥ መንገድ ሰዎችን ከሀገር ወደ ሀገር ማዘዋወር የመንግስት ስራ ምቹ ባልሆነ መንገድ መምራት ኃላፊነት ባልተገባ መንገድ በመጠቀምና ሙስና መፈጸማቸውን ያረጋግጣል። በሰነዱ በተጠቀሱ የወንጀል ተግባራት በሰራዊት አመራር ያሉ የነበሩ የጄኔራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራር ያሉ አስተዳዳሪዎች፣ ነጋዴዎችና ሌሎች የሚገኙባቸው 231 ተጠርጣሪዎች በስምና አድራሻቸውም ተጠቅሷል። ሰነዱ በህገወጥ መንገድ የተዘዋወሩ ኤርትራውያን ስም፣ የተዘዋወሩበትን ቦታና ቀን፣ ያረፉባቸውን ሆቴሎች እንዲሁም ለህገወጥ ዝውውሩ ገንዘብ ገቢ ያደረጉባቸው የባንክ ሂሳብ ቁጥሮች ሰፍረዋል። የጥናት ሰነዱ የሰው ማስረጃ፣ የድምጽ ቅጂ እንዲሁም በድብቅ የተቀረጸ ምስል ያካተተ እንደሆነም ይዘረዝራል። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረትንሳኤ በቅርቡ ከሀገር መውጣታቸውን አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል።